አንዳንዴ ይኸውልህ አጥሩን ካልናቆ ባለቤቱን አይነቀንቁ ይባላል። አንተ አንድ ካልሆንክ ማንም መጥቶ እንደፈለገ ገብቶ ያጠቃል። ካልናቆ ሳይሆን ባለቤቱን ካልናቆ አጥሩ አይነቀንቁ መሰለኝ። ያ ምንድነው ያለው እሱ? አጥሩን ካልናቆ ባለቤቱን አይነቀንቁ ነበር። እርግጠኛ ነሽ? ወይ ተመልካቾች እዚህ ጋር መለስ ታረጓትና ወደ ኋላ ማን ነው ልክ የሚለው ቼክ አድርጉልኝና ከዛ በኋላ ሄዳችሁ እሱ ቻናል አጥሩን ካልነቀነቁ እያዳመጡ እንደሆነም ቼክ ለማቅረብ አዛው ምንድነው አጥሩን ካልነቀነቁ ባለቤቱን ነበረ ተረቱ አጥሩን ማን ነው ባለቤቱን ካልናቁ ሰባይ ባለቤቱን ካልናቁ አጥሩን አይነቀንቁ ነበር ትክክለኛው። እሱ ግን አገላበጠው ነው ባለቤቱን ካልነቀነቁ አጥሩን አይነቁ ነው ያ ነው እንግዲህ። ሰላም ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ በአዲስ ጉዳይ ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የደውላ ምልክት በመጫን ሁሌ የምንለቀው ቪዲዮ ይደርሳችኋል ማለት ነው። ዛሬ የምታዩን አዲስ የሆናችሁ ሰዎች ካላችሁ ቻናሉ ቤንጃ ፖድ ይባላል። ፖድካስት ነው። አቅራቢዎቹ እንግዲህ እኔ ብስራትና ሰላም ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? እኔ ቢኒያም እባላለሁ። በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ እንደተባለው አዳዲሶች ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጋችሁ ጀምሩት። እንደ ወቅታዊ ጉዳዮችን ይዘን የመጣ ነው። ከዛ በፊት ደግሞ ዛሬም አብሮን ሆስት እያደረገ የሚቀጥለው ከመለኪያ ቲዩብ ጃምቢቲ አብሮን አለ። ሰላምታ ያቀርባል። ሰላም ጤና ይስጥልኝ። አሳፈርከኝ አንተ። ሰላም ጤና ይስጥልኝ የቤንጃ ፖድካስት ተከታታዮች። እንግዲህ ስሜ ጃምቢቲ ወይ ደግሞ ሄኖክ እባላለሁ። የመለኪያ ቲዩብ ባለቤት ነኝ። እንግዲህ ያው ፋውንደር ነኝ። እንደዛ ነገር ነው። እንግዲህ እንደነ ቤንጃ እንግዲህ የኛንም የመለኪያ ቲዩብ እንግዲህ ፎሎ ሰብስክራይብ እና ሼር ብታረጉልኝ ደስ ይለኛል። ያው ምን አይነት ትራውማ አለ መሰለህ ቲክታክ ላይ ያቋረጥኩ ይቅርታ። ቲክታክ ላይ በጣም እንትን ያደረጉ ሰዎች ትራውማ ያለባቸው ሰዎች ዩቲዩብ ላይ ሲመጡ ፎሎ ኮፒ ሊንክ ይላሉ። ያሳዝኑኛልና ተለማመዱ። ተያይዞ አሳዘነ ያቱላ ሁለቱ ነው። ሼር ሰብስክራይብ አድርጉኝ ነው እዚህ። ሼር እንግዲህ ያው እንዳልኩ ነው መለኪያ ቲዩብ እንግዲህ አብረን ነው ያው ከበስተጀርባም እናንተም አላችሁ የምታውቁት ነገር ነው። ሰብስክራይብ እና እቺ የደውሏን ምልክት ተጫኑ ሁሌ እንዲደርሳችሁ። ኪው እንደተለያው ማሰሙኝ ኪው ስትል ስማት። ግን እንደዛ በፊት ነበር የምትመጣው ሆም ብለህ ኦል ሚል ሄደ ካላበራው ነው ስትነካው ወዲያው ይመጣ ነበር በፊት። ያ አውቶማቲካሊ አሁን ኦል መንካት አለበት። ራስህ ክሊክ አድርገው ሁለተኛ ማድረግ አለበት። የጃምቢቲን ቻናል የኮሜንት የመጀመሪያው ቦታ ላይ ፒን እናደርግላችኋለን። በሱ ሊንክ ቀጥታ ማግኘት ትችላላችሁ። ሰርች አድርጋችሁት ከምትቸገሩ ማለት ነው። በትላንትናው ቪዲዮአችን ላይ ሰብስክራይብ ያደረጋችሁት ሀሳብ አስተያየት የሰጣችሁትን በሙሉ እጅግ አድርገን እናመሰግናለን። ቃላችንን ሰምታችሁ ሰብስክራይብ ስላደረጋችሁ የተወሰኑ ሰዎች መጥተዋል አይደል? አያ በሚገባ ስለዚህ በጣም አመሰግናለሁ። ምስጋኔ የላቀ ነው። እንግዲህ አትሊስት የመጀመሪያውን በፊት ቻናል ስለነበረው ተዘግቶበት ስለሆነ 1000 እስኪሞላ ድረስ ተባበሩት። ስራውንም ትወዱታላችሁ። አሪፍ ይዞ ይመጣል ማለት ነውና ከወቅታዊ ጉዳዮች አንዱ የጃምቢቲ ሰብስክሪፕሽን ጉዳይ ነው። ኤኒዌይ ወደ ዛሬው ጉዳያችን እንሂድ። ከዛ በፊት እንግዲህ ትላንትና ስንሰራ እንዳስታወቅ ነው በሚቀጥለው ሳምንት የበዓል መዳረሻ ፕሮግራም አስበናል። የሚቀጥለው ሳምንት ያው እንደምታውቁት የትንሳኤ የፋሲካ በዓል ነውና እስቲ የሚቀጥለውን ሳምንት የበዓል ልዩ ፕሮግራም ስላሰብን እሱ ላይ ውድ ተመልካቾቻችን እንኳን አደረሳችሁ ማለት የምትፈልጉትን እና ለኛ ማለት የምትፈልጉትን ነገር በቪዲዮ ከአንድ ደቂቃ ያላነሰ ሰርታችሁ ዲስክሪፕሽን ላይ ወይም ደግሞ ሊንክ ላይ በምናስቀምጥላችሁ ምንድነው ኮሜንት ሴክሽን ላይ በምናስቀምጥላችሁ የቴሌግራም ሊንክ እና ቤንጃ ቲዩብ በሚለው የቴሌግራም ቻናል ላይ በመላክ ቪዲዮን ላኩልንና የተለየ ፕሮግራም እንግዲህ እናንተንም አንድ ላይ አድርገን እናቀርባለን ማለት ነው። እንዳትረሱት ለማለት ነው። ያ እሺ ኦኬ፣ ወደ ወቅታዊ ጉዳዮች እንሄዳለን። እንግዲህ አንተ ጋር ናቸው ያሉት። እስቲ የትልልቅ ጉዳዮች ነው። ያው እንግዲህ ውድ ተመልካቾች
ታምሌል ላይ እንዳያችኋቸው አይነት እንትኖች ናቸው ጉዳዮች ናቸው። እስቲ የመጀመሪያ እንደመግቢያ የአቤልና የጂ መሳይን ጉዳይ እስቲ አይተን አድርገው እንደው ከትላንት ወዲያ ይሄን እንትን አጨናንቆት ነበር ሶሻል ሚዲያውን ስፔሻሊ የጂ መሳይ ከአንድ ቀን ከሁለት ቀን በፊት ነበረ ቪዲዮ የለቀቀው ምናምን ነገር ላይክ በእምነቱ በተመለከተ የአቤል ሲመጣ ነው የሱን ከእንደገና ያነሳው አያይዞ የተነሳው አይቷል ብዬ አስባለሁ። አይቻለሁ እናንተ የምትሉት እንደሰማው ይየኮ የአቤል ያው ካሁን በኋላ ዘምራለሁ አልዘፍንም የሚል አቋም ያለው ጽሁፍ ጽፏል። እዛ ጽሁፍ ላይ ብዙ ትችት ተነስቷል። ሃይማኖቱን ቀይሯል አልቀየረም፣ በፊትም እንደዛው ነበረ፣ እዛው ሃይማኖት ውስጥ ሆኖ ነው እየዘፈነ የነበረው የሚሉ ሰዎች አሉ። አልነበረም የሚሉ ሰዎች አሉ። እሱ ሳይሆን ትልቁ ጉዳይ አነጋጋሪ ሆነው ሙዚቃንና ጥበብን ወረደባት ነው የተባለው። ማለት ኖሮበታል፣ ብዙ ነገር አግኝቶበታል። በጣም ግን ያንን እንትን በጣም አራከሰው ነገር ነው ጽሁፉ ነገር ገብቷል። በጣም ያው ኦፍ ኮርስ ሃይማኖት ውስጥ እንደ ሃይማኖት መሪ ወይንም እንደ ሃይማኖት ውስጥ እንዳለ ሰው ስታስበው ዘፈን ትክክል ላይሆን ይችላል። ገባ ከዛ አንግል ሊሆን ይችላል። ግን በቃ ወረደበት ነው የተባለው፣ ያልነበረበት እስኪመስል ድረስ ነው የተባለው። እንግዲህ አቤል ብዙ አጨቃጫቂ ነገሮች ይነሱበታል። በተለይ ከዚህ ከመንግስት ለውጥ በኋላ አንዳንድ ዘፈኖች ላይ ተቃዋሚዎች ምናምን የሚያነሱት ሀሳብ ነበር። እሱ በሚዘፍናቸው ዘፈኖች ያ የግል መብት ነው፣ ማንንም የመደገፍ የመንቀፍ የግል መብት አለ። ግዴታን የወደድኩትን ውደድ፣ እኔ ጠላሁትን ጥላ የሚባል አካሄድ ብዙም ትክክል ላይሆን ይችላል። ኤኒዌይ ይሄ ነው እንግዲህ ይመስል። ከዛ እንግዲህ የጂ መሳይ ደግሞ በነገራችን ላይ ሰይፉ ራሱ እንትን ሊያደርግ ሞክሮ ነበር፣ ደውሎ ሊያገኘውም ጂ መሳይንም ሞክሮ ነበር። ያው በትክክል ከካፉ እንዲናገር ግን ስልኩ እየሰራልኝ አይደለም ብሏል። የሁለቱንም እንደዛ ብሏል። ያው የሶሻል ሚዲያ ቀጥላል ወደ አዲስ ነገር ስለሆነ ያንተን ማሳመን ማለት ቢኒ እንዳለው ነው እንግዲህ ማንም ሰው የኛው ሃይማኖት ዘፈን የሚል ሃይማኖት አለ ብዬ አላስብም። እስከምናውቀው ድረስ ሁላችንም የራሳችን እምነት አለን። እንግዲህ አቤልም ምናልባት እዛ ላይ ሆኖ ሊሆን ይችላል በፊትም እየዘመረ ነው እየዘፈነ የነበረው፣ ወይ ደግሞ አይ ዘፈኑንም አልፈልግም ወደ አምላኬ ልቅረብም ብሎ ሊሆን ይችላል። ብቻ ግን ከተሰጡት ኮሜንት ሀሳቦች አንፃር ይሄ የግል አመለካከቱ ነው፣ የግል እንትኑ ነው ባይ ነኝ እኔ። የግል ውሳኔ ሆኖና ወደ አምላኩ መቅረቡም እንደውም ጥሩ ነው። እሺ የኔ ሐሳብና ከአንድ ጽሁፍ ጋር ያይዤ እገልጻለሁ። ያው የአቤል አወዛጋቢ ነገሮች በማድረግ ትንሽ ስፔሻሊ ከቅርብ ጊዜ ወዲህ ነገሮችን በሁለት መልኩ ከህዝብ ጋር ትንሽ ተላትሟል። አንድም በቴዲ አፍሮ ጋር በተገናኘ ጉዳይ፣ ሲቀጥልም ደግሞ ካለው መንግስት ጋር ባለው ነገር ጉዳይ ከህዝብ ጋር ላይክ እንደዚህ ተለያይቷልና ስራዎቹ ላይ ተጽዕኖ አሳድሯል ብዬ አስባለሁ። እነዚህ ነገሮች ከዛ ነገር የመልቀቁ ሁኔታ ማለት ነው። እና ስለማያዋጣው ቢዘፍን ከህዝቡ ጋር ዲታች ስለሆነ ስለማያዋጣው ነው ሃይማኖት የቀየረው የሚል ሳቢ ያለውም ሰው አለ። ትክክል። አሁን ይኸውልህ ሳቢዎች ትላንትናና ከትላንት ወዲያ እንግዲህ እምነት የግል ጉዳይ ሆኖ እንግዲህ ከዚህ በፊት ለ2 ዓመት ባይዘው አቤል እምነት አይደለም የሚቀየረው ባይዘው ይሄ መታወቅ አለበት። ወደ ተመልካቾች ስራ ነው የቀየረው ያለበት እምነት ከነበረበት ቤተ እምነት እዛው ሆኖስ በፊት መዝሙር ሰርቶ ነበረ፣ ወይም ደግሞ እዛም ቤተ እምነት ውስጥ ሆኖ ሙዚቃ ሲሰራ ነበረ። ከዛ በኋላ በመሃል ለ2 ዓመት ሙዚቃ አቋርጦ ነበረ፣ መዝሙር ሰርቶ ነበረ። ኦኬ መዝሙር ሰርቶ ከዛ በኋላ ለ2 ዓመት ካረፈ በኋላ ነው ከእንደገና ሙዚቃ መስራት የጀመረው። አሁን ሰዎች ብዙዎቹ እየመሰላቸው ያሉት እምነት የቀየረ ከሆነ እምነት ወደ እምነት እየሄደ ነው እንጂ የመሰላቸው የሆነ ባለበት እምነት ሙዚቃን እየሰራ ያለ እንትን ይመስላቸውና እሱ ሙዚቃን አሁን አቆምኩ ነው እንጂ ያለው እምነትን አልቀየረም፣ ወይም ደግሞ ከአንዱ እምነት ወደ ሌላ እምነት ሽፍት አላደረገም። እና የሰው አሁን ተከፋፍሏል ሐሳብ ላይ ማለት ነው። አንዳንዶች ቅድም ባነሳሁት የነዚህ ሁለቱ ኬዞች ምክንያት
ገቢ ስላጣ ወይም ደግሞ ማንም ተደማጭነትን ስላጣ ከዚህ በኋላ ብሎ ወደዛ ፊቱን ሽፍት አድርጎ በዛ በኩል የሚላለ አንዳንዶቹ ደግሞ ኖ እምነቱ ነው በቃ የሆነ የገባው ነገር አለ ስለዚህ ከዓለማዊ ነገር ለመራቅ ማስቦ ነው የሚልም አለ የተንተን ያለ ነገር ነው እስቲ አቡዛጋቢ ቴዎድሮስ ተክለአረጋይ እየጻፈውን አይተዋል ምን ይላል አጭር ጽሁፍ ነው ርዕሱ አቤል ሙልጌታ እስቲ ጥበብ ወርቅዬን አማክረው ይላል አቤልን አንድ እግሩን ከሙዚቃ ካወጣ ቆየት ብሏል ይባላል ይሁንና ሙዚቃ አጓግቷለች ጥቅሟን ፈልጓታል ምናልባት አሁንም በራሱ በቃኝ ብሎ ሳይሆን ባርናቂዎቹ ተገፍቶ ይመስለኛል ሳይበቃው በቀንፍ ውስጥ በቃኝ ያለው በፖለቲካ የገጠመውን የምታውቁት ነው ከዚያም ጋር ተያይዞ ድምፃዊ ቴዎድሮስ ካሳሁንን መንካቱ በሙዚቃ አድማጩ ዘንድ ክፉኛ አስኮንኖታል ምናልባት እንግዲህ ሙዚቃ በቅቶትም ይሆናል የሆነ ሆኖ መዝሙር አወጣለሁ ማለቱ ነው ሐሳብ ያሰጠኝ ይህን ጽሁፍ እንዲጽፍ ያደረገው ማለት ነውና እስቲ በፕሮቴስታንቱ ዓለም ያላችሁ ንገሩኝ በሙዚቃ ለመሸለም ሮጠው ሳያርፉ እንኳን መዝሙር ይሰራል ጥያቄ ነው የሚጠይቀው መዝሙር ግጥም ፕላስ ዜማ ብቻ ድምፃዊ አለና ነው ሙዚቃ እንኳን መመሰጥ ይፈልጋል መዝሙር ከነዚህ ውጪ ምንም የለውም ወይም ደግሞ መስፈን የቻለ ሁሉ ዘማሪ መሆን ይችላል ጥያቄ ነው እዚህ ላይም ድምጽ የሚያወጣ ሁሉ ለጌታ አገልግሎት ይዋል ሲባል ሰውንም ይጨምራል ይህም ጥያቄ ነውና ጥበብ ወርቅዬን ያነሳሁት ያለ ምክንያት አይደለም ጥበቡ በድምፃዊነቱ ጊዜ ተወዳጅ ድምጽ ያለው ድምፃዊ ነበረ ጴንጤ ሲሆን ጴንጤ ወደ መሆን እንጂ ድምጽ አለኝ ብሎ ለመዝሙር አልቸኮልም ቸርች ለመክፈትና ለመስበክም አልቸኮልም አልጮህምም በቃ ጴንጤ ሆነ በጊዜው ግን ሁሉም ሆነለት አቤል ገና ከሙዚቃ ወጥቶ ሳያልቅ ምንድነው ስለ መዝሙር ማውጣት ያጣደፈው ዝም ብሎ ከአንዱ ክለብ ወደ ሌላ ክለብ ወደ ሌላው ዝም ብሎ ከአንዱ ክለብ ወደ ሌላው እንደመለወጥ ነው ወይ ነው ነገሩ ይላል ወንድም አቤል እስቲ ጥበብ ወርቅዬን አማክረው እስቲ እንዴት እንደቻለበት ጠይቀው እንዴት ተረጋግቶ ከዓለማዊነት እንደሚወጣና ጴንጤ እንደሚኮን አዋየው ይላል ይሄ እንግዲህ የቴዎድሮስ ተክለአረጋይ ሐሳብና ጽሁፍ ነው ይሄንን ያነሳ ነው አሁን የሰዎች እይታ በዚህ ሐሳብ ውስጥ የተከፋፈሉ ናቸው አሁን ቅድም ያነሳናቸው ነገሮች አሉ አይደል ግማሹ ጥቅሙ አጓግቶት ነው ከሰው ተጣልቶ ነው ኦሬዲ አንድ መዝሙር ለቆል ያ አሁን ትላንት ነው ለሱን ተንተርሶ ነው አሁን ቴዎድሮስ ተክለአረጋይም እያለ ያለውና ከዛ አንግል ነው ያው ለማለት የፈለገው ይገባናል በቃ መጀመሪያ እምነቱ ላይ ቆይተ ከዛ መዝሙሩ ይደርሳል ዞሮ ከዘመርክ ነገር ነው ይፈቀዳሉ ጥያቄም ነው የጠየቀው ምናልባት አላውቅም ግን ያው ሃይማኖት እንግዲህ የግል ነው ስለሱ ምንም የምንነካው ነገር የለም የግል ነው እና ምንድነው ለማለት የፈለኩት እዚህ ላይ አሁን እሱ ሄደበት የተባለው ቤተ እምነት ውስጥ የኔ ኤልያስ መልካ አይነት ግሩፖች አሉ ለምሳሌ እንግዲህ ተመልካቾችም የሚያውቁት ነገር ካለ ከራሳቸው ያካፍሉናል እዛ ውስጥ ካሉ ማለት ነው ዘፈን ኃጢአት አይደለም ብሎ የሚያምኑ አሉ የምትዘፍነው ግጥምና ዜማው ሳይሆን ግጥሙ ጥሩ ነገር ከሆነ በጎ ነገር ከሆነ ጥሩ አይደለም ብሎ እና ዘሪቱ አውልልህ ኮን እየተበቀሉት ዘሪቱ አለች አሉ ሌሎችም እንደዛ ብለው የሚያምኑ አሉ አይ ኮምፕሊትሊ ደግሞ ዘፈን አያስፈልግም ብለው የሚያምኑ አሉና እሱ እንግዲህ ያው ኮምፕሊትሊ እዛ ውስጥ ከነበረ ኮምፕሊትሊ ዘፈን አያስፈልግም አይነት ወደሚል ነው ያው መብቱን ጂ መሳይም እንግዲህ በላይቭ ገብቶ ምናምን ነው ማሳወቅ ቲክቶክ ላይ ለምንድነው ማሳወቅ ያስፈልገ የሚሉትም ጥያቄዎች ተጠይቆ ነበር አይ ሌላ ጥያቄዎች እንዳይመጡብኝ ነው ብሏል እንግዲህ ግላቸው ነው ምን ጨምረው ነገር አለ አይ በመጨመረው ነገር ከሌለ እንግዲህ እሱ ምንድነው የሚለው ብዙ ሰው የውስጥ ሰላም የለውም ጂ መሳይ ያለው ማለት ነው ብዙ ሰው የውስጥ ሰላም የለውም ተጨንቆ ነው ያለው ሀብት ዝና ሊኖረው ይችላል ሰላም ግን የለውም ሰላም የሚሰጥ ሌላ ነገር አለ ብሎ ነው እንግዲህ እዛች ላይ ብለችን ነገር ነው ያላትና እንግዲህ ያው ላመኑበት ነገር አድርገዋል ያ በእምነታቸውን ያው ግን እዚህ ጋር ጽኖት መስጠት ፈልጋለሁ በጣም መርሳት የሌለብኝ ጉዳይ አለ ምንድነው መሰለ ልክ አንድ ዘፋኝ የነበረ ሰው ወደ ፕሮቴስታንት እምነት ገብቻለሁ ዘፈን አቁም ያለው ሲል ልክ የመጣበት በተለይ ከኦርቶዶክስ ተዋህዶ ቤተክርስቲያን ከሆነ የሚሄደው ልክ እዛ እንደሚፈቀድ
እና እዚህ ዘፈን ለማቆም ግዴታ እዚህ መግባት እንዳለበት አድርገው የሚገልጹ ሰዎች አሉ። የፍጹም የተሳሳተ አመለካከት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዘፈን ክልክል ነው። በፕሮቴስታንትም እንግዲህ እንዳልኩ አንዳንድ እንግዲህ የራሳቸው እንትን ያላቸው መዝፈን ችግር የለውም የሚሉ አሉ፣ ትክክል አይደለም የሚሉ አሉ። እና ልክ እንዴት ልበለ እዛኛው ውስጥ ለመዘፋኝ ለመሆን እዛኛው ውስጥ መቆየት ዘፋኝ ያደርጋል ተብሎ መታሰብ የሌለበት አመለካከት ነው። አደገኛ ሀሳብ በየትኛውም እምነት ውስጥ በሙስሊሙም በለው ፕሮቴስታንቱም ካቶሊኩም በለው ኦርቶዶክሱ በየትኛው ማስተምሮት ውስጥ ሙዚቃ እንደዚህ ነው ጥሩ ነው ምናምን ነገር ብሎ አፕሪሺየት የሚያደርግ የለም እስከማውቀው። ግን አሁን አሳሳሉን ስታዩ ምንድን በተለይ ደግሞ ኦርቶዶክስ ላይ እንትን ይላል ይበረታል። የሆነ ከሙዚቃ ወጣን ብለው ሽፍት ሲያደርጉ ከኦርቶዶክስ ከእምነቱ ላይ ኦርቶዶክስ እንደምትፈቅድ እንደ አፕሪሺየት እንደምታደርግ ሌላው እምነት ግን እንደሚከለክል ተደርጎ ነውና ሰዎቹም አይነት ንግግራቸው እንደገና ኮሜንት የሚደረጉ አንዳንድ ነገሮች ስታይ እንደዛ በዛ ቀኝ ተወሰነው። ግን ይመስላል የትኛውም እምነት ኦርቶዶክስ ተዋሕዶም እንደዚህ አይነት አስተምሮም የላትም። ብዙ ነገር እንደዚህ እንትን ይባላሉና በዛ መለኪያ እንየው በሚል ነው። እስቲ ወደ ከሙዚቃ ጋር በተያያዘ እስቲ ሰሞኑን ወደሚለቀቁት የሙዚቃዎች እስቲ ወደ ትልቁ ጉዳይ ወደ ኋላ እንመለሳለን። የኛውን ትንንሾቹን እንትን እንበል ብለን ነው። ወደ ተመልካቾች እንግዲህ ሰሞኑን በአብዛኛው ይሄ ኤአይ ከመጣ በኋላ እየተፈጠሩ ያሉ ደስ የሚሉ ነገሮች በኤአይ የመስራት አሪፍ ነገሮች እንዳሉ ሆነው ትንሽ ደግሞ የሚያስቀይሙ ነገሮች አይቻለሁ ብዬ አስባለሁና እንግዲህ ይህን ነገር እንድናመጣበት ገፊ ምክንያት የሆነው ከሰሞኑ እየወጡ ያሉ ሶሻል ሚዲያው ላይ ያየናቸው ያሉት የኤአይ ሙዚቃዎች የሌሎች ዘፋኞችን ከእንደገና በኤአይ ድምፅ አሬንጅመንቱንም ድምፁንም ለወጥ አድርጎ ላይክ የመስራት አይነት ነገር እያየሁኝ ነው። ከኔ ሐሳብ ልጀምርና ከዛ ወደ እናንተ ሐሳብ እንቀጥላለን። እንግዲህ እንደምንሽ ሐሳብ እናርገውና ያን ነገር እንደለ ያደረገኝ ምንድነው እየተመቸኝ ስላልሆነ ነው። ኦኬ በኤአይ አዲስ ነገር መፍጠር ትችላለህ። የነበሩ ሰዎችን ግን ምንድነው ሀብታቸውን ጊዜያቸውን ዕውቀታቸውን ጨምቀውበት አውጥተው የሰሩትን ስራ በኤአይ መልሰህ ከእንደገና ሰርተህ ለሌላ እንተማዋል ልክ ነው ብዬ አላስብም። አርቲስቶቹንም ዲስሪስፔክት ማድረግ ነው ብዬ ነው የማስበውና ያ ነገር ትንሽ ኮምፎርት ስላልተሰጠኝ እንድንወያይበትም ስለፈለኩኝ ነውና እስቲ የእናንተን ሐሳብ እንትን በሉና ከዛ በኋላ ነገሮችን እናያቸዋለን። እስቲ ሄኒ ምን ትላለህ? እንግዲህ ምንድነው ከአንተ ጋር የሚያስማማኝ ነገር አለ፣ አንድ ደግሞ የማያስማማኝ ነገር አለ። ምንድነው ለምሳሌ አሁን እንዳልከው ነው አርቲስቶቹ ለፍተው አንድ ካሴት ለማውጣት ወይ ደግሞ አንድ ነጠላ ዘፈን ለማውጣት የሚሄዱበት ነገር አለ፣ ልፋቱ አለ፣ ገንዘቡ፣ ጊዜው ምናምን ኤክስትራና ያን ነገር አድርገው ግን ኤአይ በሚባል አፕሊኬሽን ግን በ5 ደቂቃ ውስጥ ደግሞ ሰርተው የሚለቁ ሰዎች አሉ። ይሄን አልደግፍም። የሰዎችን ስራ ወስደው ያን የለፉበትን ነገር አድርገው በራሳቸው አድርገው በዩቲዩብ ላይ ለቀው ኢንከም ሲያገኙበትና ሲያድጉበት ዘፋኙ ደግሞ እዛ ጋር ተለምኖ ሲቀበርና ስታይ ይሄ ያናዳል። ግን አሁን ኤአይ ላይ ግን መሰራት የሚችሉ ብዙ ነገሮች አሉ። የራስህን በቃ ጽፈህ የሆነ ነገር አድርገህ አሪፍ አድርገህ ወይ ደግሞ ሌላ ሰው የመዝፈን አቅም ላይ ያለው ሰው በኤአይ መስራታቸውን የዜማ አወጣጥ አይነቶችን ሰው አይቶ ይማርበታል የሚል ቢማሩበትና ቢያዩት ደስ ይለኛል ባይ ነኝ። ነገር ግን የአርቲስቶችን ስራ ለፍተው ምክንያቱም የኢትዮጵያ ዘፈን አሁን እንደምታየው ነው። የኢትዮጵያ ዘፈን ኢትዮጵያዊ ነው ሊሰማው የሚችለው። ምናልባት ጎረቤት ሀገር ወይ ኤርትራኖች በቃ ውስን ነው ወይ አፍሪካዎች ሄዶ አሁን የናይጄሪያዎችን የምናምንች ሙዚቃ ዓለም ላይ ነው የሚሰማው። ያ ቋንቋም እንግሊዝኛ ስለሆነ ሰራባቸው አይ ላይ አልሰራባቸው ኦሬዲ አርቲስቶቹ አላቸው አግኝተዋል ነው። ግን አሁን ኢትዮጵያ ግን ስታየው ግን የኢትዮጵያኖች ዘፋኞች የሚሰማላቸው የሚችለው ኢትዮጵያኖች ነውና ብቻ በኤአይ የተሰሩ ያሉ እንትኖች የአርቲስቶችን እንዳልከው ዲስሪስፔክት የሚያደርጉት ነገር ይሄን አልደግፍም። ስለዚህ ወደ ነው ያሳበሽ እኔ ትንሽ ለየት ይላል። ኤአይ አደገኛነቱ ለዘፋኝ ብቻ ይመጣ አይደለም፣ ብዙ ነገር ላይ ነው የመጣው። ስፔሲፊካሊ ይሄን ስላወጣ ነው ብዬ እኮ የኔን ሐሳብ እኮ ነው ነገር ብዙ ነገር ላይ ነው የመጣው። ተለይቶ እነሱ ላይ መጣ ይል የነሱ ምን ሆነ እዛው ላይ የነሱን ስራ ወስደ ልክ ነው እያልኩ እኮ አይደለም፣ ግን የነሱን ስራ ወስደ ፖስት የምታደርገው እዛ ስለሆነ ነው።
አዳማጩ አሁን ኤአይ ሙዚቃ ሰምተው ከሆነ ስፒከር ላይ በደንብ ቴስት አድርጌዋለሁ። ስፒከር ላይ በደንብ ሁሉን ነገር የሚያሰማ ስፒከር ላይ ወስደ ቦክስ ላይ አድርገህ ስትሰማው በጣም ሻርፕ ነው ሙዚቃው። ለምን እንደነገርኩ በጣም ምን ልበል አርቲፊሻልነቱ የለውም በቃ እና ለጥራቱ ምናምን የሆነ የሚገርም ነገር አለው። ገብቷል። ከዛ ደግሞ ያንን የዘፋኞችን ስራ ስትሰማበት ደግሞ ዘፈኑ ስለምታውቀው ቅድሚያ በተለይ ድሮቹን ዘፈኖች ብዙዎቹ ተሰርተዋልና ያኛውን ዘፈን ቅድሚያ ስለምታውቀው ያን አትራክት የሚያደርግ ሆኖ አይደለም። ገብቷል ላይ የፈለኩት ሂውማን ተች ለሚፈልግ ሰው። ስለዚህ አደገኛነቱ ለሁሉም ነው። ምንም የተለየ ለዘፋኞቹ የመጣ ነገር የለም። ብዙ ስራ ያስጥለ ኤዲተሩን አሁን ጭራሽ ምን እየሆነ እንዳለ እንደምታውቀው ነው። ቪዲዮ ምንድነው ሲኒማቶግራፈሩን ኤዲተር ብለው ፊልም ስራ ላይ ምናምን ብዙ ነገሮችን ኢፌክት አምጣ። ስለዚህ አንደኛው ፓርት ናቸው እንጂ የተለየ ነገር አልሆነባቸውም ባይነኝ። የተለየ ነገር መሆን ስለሆነባቸው ነው የምናወራው። አልሆነባቸውም። ማንም ላይ መጣው ነገር ነው የመጣባቸው። አሁን ብሮድ ኮንሰፕት ነው። ለምሳሌ ኤአይ ብለን አሁን ዲቴይል አንድ የቻለ ራሱን የቻለ ብዙ ፕሮግራሞች የሚሰራበት ነገር ሊሆን ይችላል። ምክንያቱም ኤአይ ናውዴይስ ያልገባበት ቦታ ያልገባው የስራ አይነቱ ዘርፍ ውስጥ የለም። ሁሉንም የሂውማን ስራዎችን ቴክ አድርጓል። በቃ ተቀብሏል። ያልተቀበለ ምንድነው ኤአይዎችን ኦፕሬት የሚያደርጉት። እንደውም አሁን ላይ ናውዴይስ ኤአይ ኤጀንቶች የሚባሉ ሁሉ አሉ። ኤአይውን አንተ እንትን ሳትለው አንተ there's something ያንተን already ካንተ ጋር በረም ያንተ ለርኒንግ ያደረገህና the whole thingህን ኤጀንት በሚባለው በኩል ደግሞ the whole ለምሳሌ ያህል አንተ ትንሽ ነገር ነው የምጽፍለት ከዛ እሱ ዩቲዩብ ለምሳሌ ነው ማለት የዩቲዩብ ኮንቴንት አዘጋጅቶ ኤጅ ግሩፕ መርጥሮል ታምኔል አዘጋጅቶ ሁሉንም ነገር አዘጋጅቶ ስኬጁል አድርጎ ለቆ ሞኔታይዝ አስደርጎ ምናምን the whole thing ኤጀንት የሚባልም ጭምር መጥቷል። ካሜራችን በላይ የሆነ ነገር ነገን እንድንፈራው ላይ ያደረገን ነው። አሁን ይሄ የሰሞኑ እዚህ ሶሻል ሚዲያ ላይ ያያየነው ያለ ጉዳይ አለ። ለምሳሌ ነገርኩ ሙዚቃ ማቀናበር ኮምፖዝ ማድረግ አዲስ ነገር መስራት ኦኬ እንደዛም ስትል ኦኬ ስትል ሙዚቃ አቀናባሪዎችን እኮ እነሱንም ስራ ያሳጣ ሊሆን ይችላል። አሁን ሙዚቃ አቀናባሪዎች በኤአይ ታግዘው የሆነ አሪፍ ነገር ቢሰሩ ኦኬ ቱል ነው። ምክንያቱም የሆነ ነገራቸውን ጊዜያቸውን ብዙ ነገራቸውን ይቆጥብላቸዋል። ግን ዩቲዩብ ከፍተህ ሰብስክሪፕሽን ወስደ የጄሚናይ ኦር የሆነ አንድ ኤአይ ቱል ወስደ ምንድነው ሚውዚክ ሜክ አድርገህ ላይክ መልቀቅ የሰውን ስናት ፌር ከብቷል አይደል? አሁን ኖ ፌር የሚባል ነገር አሁን በቃ ቴክኖሎጂው እንደዚህ ሆነ አይደለም። ቢኒ አፕሪሺየት ማድረግ የለብንም ነው። እኔ አፕሪሺየት እኮ አንተ ላታደርገው ትችላለህ። እኔ ደግሞ አደጋውን ምን በዚህ ኬትም ላታድነው አትችልም ነው። ትቀንሳለህ። ውድድር ነው ያለብህ። ምን አይችልም እኮ አሁን ካለ እየወጣ ነው ከዚህ የተሰም ነገር ነው እየመጣ አንዴ ልጨርስ። እሺ አንዴ እየተደማመጥን ኤአይዎች ተረጋጉ። ኤኒዌይ በነገራችን ላይ ዩቲዩብ በራሱ ህጉን እያሻሻለ ነው። መጀመሪያ ለቀቅ አድርጎት ነበር። አሁን ከሰሞኑ ወደ 1 ሚሊዮን ምናምን ቻናል ነው የዘጋው በኤአይ የተያዘ ፉል የኤአይ ስራዎችን የሚለቁ ቻናሎችን መዘጋት አለባቸው። ምክንያቱም የሰዎቹ ደግሞ እንትን ያስፈልጋል ተጨማሪ ነገር ያስፈልግ እንደ ቱል እንድትጠቀምበት እንጂ እሱ እንዲሰራል ከልክሎ ዘግቷል። እሱ ነው ማለት ተዘግቷል ልፈልግ ራሱ ከዛ አሁን ከዚህም በተሻለ ዩቲዩብ ነው እነዚህን ሰዎች ለኢትዮጵያ ዘፋኞች ብቻ የመጣ አደጋ አይደለም ለዓለም ነው የመጣው ይሄ ነገር። ዩቲዩብ ህጉን አስተካክሎ እስካላስተካክለው ድረስ የሚጠብቃቸው ነው የማይቀር ነው። ህጉን ምልህ ዘፈኖችን ማኔጅ የሚያደርግበትን ሲስተም የራሱን አልጎሪዝም ገባ ድጋሚ ነው የተዘፈነው ምን አለ የሚለውን ፊልተር የሚያደርግበት መንገድ ፈጥሮ ወይ የኤአይ የተዘጋጀ ነገር መሆኑን ቼክ አድርጎ ካልተከላከለላቸው በስተቀር ኮፒራይት ይከላከልላቸው የለ እንዴ? አሁን የሰሩትን ሙዚቃ እዚህ ጋር ጨርፈ እንኳን ማስገባት አትችልም። 8 ሰከንድ 7 ሰከንድ ኮፒራይት ያበራል አይደል? ኦሪጂናል ስራዎች ነው። ገብተዋል። ስለዚህ ፕሮቴክት ሊያደርጋቸው የሚገባው ዩቲዩብ ነው ካረጋቸው። ከዛ በፊት እኮ የሚቀድመው ሰው ያ ነገር አለማድረግ እኮ ላይ ነው ፎከስ መደረግ ያለበት። ቢኒ ምን ለምሳሌ የሆነ ነገርን በዩቲዩብ ብቻ ኳር ለምትለቀው ሚውዚክን ሰራው ጀስት በቃ አንዳንዱ ሰብስክሪፕሽን ለመልቀንት ለማለት ምን ይችላል ላይክ አሁን ቲክቶክ አስረዝሞታል ደቂቃው
እንግዲህ አሁን ቅድም ያልኩ ነገሮች አሉ ፕሮቴክት ማድረግ ያለባቸው ዩቲዩብ ብቻ አይደለም ያልኩ ነገር አለ አሁን ለምሳሌ ዩቲዩብ ኦኬ የራሱ ቻናል ላይ እንደነዚህ ነገሮችን ሰፖርት አላደርግም ብሎ አትሊስት there's something አንተ አድ ማድረግ አለብህ ብሎ ፕሮጀክት አደረገ ኦኬ what about TikTok what about the Telegram what about other social ፕላትፎርሞች ማለት ነው አሁን እነሱም ስላላደረጉም እኮ አይደለም ቢኒ ለምሳሌ ያህል እዚህ ጋር ይሄ በዩቲዩብ ከፍቶ እንትን እየሰራ ያለው አሁን ምን ሰማችሁ አይደል የሪል የበፊቶቹ ሙዚቀኞች እየሰሩ አሉ አሪፍ ሆኖ የተሰሩ አሉ ደግሞ ጭራሽ ተበላሹ አሉ ለኔ ምንም አሪፍ ሆኖ የተሰራ ነገር የለኝም ይኸውልህ ኖ መሰራቱ ትክክል አይደለም ማለት ነው እንጂ ያለበት እንትኑ የሰራው ሊያምር ይችላል እኮ ማማሩ መጥቃወም አትችልም እኮ ቆይ እንትኑ መቃወም አትችልም ማለት ኳሊቲውን እኮ ዲናይ ማድረግ አትችልም ግን ትክክል አይደለም እንዲመደረጉ ነው ማለት ነው ዲናይ ያደርጋል ኳሊቲውን ኳሊቲ ሂውማን ተች ስለሌለበት ዲናይ ያደርጋል ኦኬ ለምሳሌ ዲናይ ማድረገው ሂውማን ተች አይደለም ይኸውልህ ፐርፌክትም ብለምታ ለምሳሌ የሆነ ኢትዮጵያ ውስጥ የተሰራን የሆነ ቆንጆ ስራ ወይም ደግሞ just አንድ ስታንዳርድ የሆነ ስራ ወስዶ የሆነ ሀገር ያለ somebody አቀናባሪ ፐርፌክት አድርጎ ቢሰራው I appreciate it ገብቷል አይደል አሁን እየሰራለ ያለው አንድ AI human develop ያደርገው ለፐርፌክሽን የተጠጋ ስራዎችን ነው የሚሰራው ፐርፌክት ብለው እንጂ በስማም ሻርፕ ነው እንጂ እንደው ለፐርፌክሽን የተጠጋ አምል አማርኛዎች አይባልም ሁላችንም የየራሳችን እይታ እናንተ ስላለን ሁለተኛ አማርኛውን ፐርፌክት ሳያደርጉም እንትኑ እኔ ሙዚቃው ነው ማለት እንትኑ አዎ ለኔ ለምሳሌ የሁማን ተች ስለሌለ ቋንቋ ስለሚኮላተፍ ነው እንጂ አሁን የውጪዎቹ ምናምን ሲሰራ ቆይ በስ ጥያቄ አለኝ ኦኬ አንድ ዘፋኝ ናይት ክለብ የሰው ዘፈን እየዘፈነ ኑሮ የሚኖር ይል ቴንክ ዩ አለ አይደል እና እየደለ ሰውየው ገንዘብ ይሰጠዋል ለዘፈነው ለዛኛው ዘፋኝ አይሰጠውም እኮ ቆይ ለታሽ ጨርስ ሁለተኛ ይሄኛው ኦሪጂናል የሱን ስራ ወስዶ አይደለም የጫነው እሺ በኤአይ አሰራው ከዛስ ቋንቋው እንደምታውቀው ይኮላተፋል ምናምን ትክክለኛ ሙዚቃ አድማጭ የሚሰማው ይመስላል እየተሰማ ነው ብዙ ነገሮች የለምም ድክቶች ናቸው ትክክል ነው እረዳሃለሁ እኮ በቃ የሚጠብቀን ዓለም እንደዚህ ነው ኮምፒቲሽን የሚጠብቀን ከኤአይ ጋር ነው ለዘፋኝ ብቻ አይደለም ለፈልገን ሁላችንም ላይ ነው የመጣው ይሄ ነገር ነው ስንት ሰራተኞችን እኮ ከስራም እያፈናቀለ እኮ ማለት እያፈናቀለ ነው ገብቶኛል አሁን ኮንዲነስ ይሄን ማንሳት የምትፈልጋቸው ሐሳቦች ካሉ መናገር ትችላለህ አስፈራርተዋል መሰለኝ ነው ጋብዛ አላስወራኸኝም ብሎኛል እሺ አይ እንደሰው እያወራችሁበት ያለው ነገር ድግግሞሽ እንዳይሆን ነው ትክክል ያኔ መጥየቅ አይ አሁን ለምሳሌ ከተናገረው አንፃር ማለስማማበት አንድ ነገር ሁሉም ነገር ላይ ነው የመጣው ኢትዮጵያ ያለው ብቻ ዘፋኞች አይደለም ዓለም ላይ ያለ ነው ብሏል ያ ትክክል ለዘፋኝ ብቻ አይደለም ሁሉም ስራ መስክ ላይ እኔ በሰበሰት ማለት አሁን በመናወራበት አርስ እኮ እንዳንወራ እንጂ እያየ ነው አይደል የምንኖርበት ሀገሮች ውስጥ በአይ በመምጣት ውስጥ ስንት ሺህ ሰው እኮ ተፈናቅሏል እሱን ደግሞ እናንሳ እንዴ አይደለም አሁን ብቻ ምንድነው ለምሳሌ አሁን በዘፋኞች ላይ በተናገርከው ምንድነው ዓለም ቅድም እንዳልኩት ነው ዓለም ላይ ያሉ ዘፋኞች በኤአይ ተገለበጠ አልተገለበጠ በሰሩት ስራ ብዙ ገንዘብ ያገኙ ሰዎች ናቸው ስለዚህ ሊቃወሙትም አይችልም እንዲያውም ዘፈኑ በኤአይ ሲሰማላቸው የዘፈኑን ማንነት ለማወቅ ሰው ደግሞ ይሰማዋል የሚልም ሰዎች አሉ ገባ ያስታውሰናል ማለት ይላሉ ምሳሌ የሆነ somebody የሆነ የፊሴንት ወይ የሆነ ሰው ዘፈን ብትለው በኤአይ ሰምቶት ደግሞ ኦሪጂናል ደግሞ ለመስማት ደግሞ ተመልሶ መሄዳቸው አይቀርም ዛኛው ነገር ብቻ ፖይንቱ ግን ምንድነው እየጎዳው ነው ያለው እኛ ያወራን ያለው ስለ ኢትዮጵያ ስላሉ የሚመለከት ሰዎችን እኮ አዎ ይሄ ይወል የአይምሮ ንብረት ውጤት ስለሆነ አዎ ያንተ ፈጠራ ነው ሲወሰድ እንዴት ነው አንተን ከስራ እንደማፈናቀል ላይሆን ይችላል እኮ ሲወሰድ የኮፒራይት መብት የሚባለው ነገር ስላለ ያ አቤት ልቀጥልና እሺ እንዳላቋርጥሽ እሺ እና ስላለ ፕሮቴክት ሊያረጋቸው የሚገባው ልክ አሁን ያንዱን ዘፈን አንዱ ወስዶ እንዳይጭን ራሱን ቻናል አርጎ እንዳይጭል ፕሮቴክት ሊያረጋቸው የሚገባው ፕላትፎርሞቹ ናቸው ባይ ነኝ ሰውማ ቱሉ ተሰጥቶታል ማድረግ ይችላል ማድረጉ አይቀርም አዎ እኔ እኮ ለኩ ይስራበት ህይወትን አቅልሏል ጄላይ ባለው ስልክ የተለያዩ እንትኖችን ተጠቅሜ
ኤአይ እንትኖችን ቶሎችን ተጠቅሜ ምን ያህል ነገሮችን እያቀለልኩ እንደሆነ አውቀዋለሁ። ሁላችንም እናውቀዋለን። ግን የሌላውን ሰው ኮፒ እንትን አድርገህ አንተ መጠቀሚያ ወይም ደግሞ ፕሮፊታብል መሆን የለብህም ብዬ ስለማስብ አሁን ሙዚቃውን ያነሳሁት ከምን አንግል ነው? ቅድም ያልከውን ጥያቄውን አብሬ ልመልስልህ። ሁለት ነገር ነው ማነሳለህ። አንደኛው ምንድነው ናይት ክለብ ለሌሎች ዘፋኞችን ያልከው ነገር አለ። ማንም ዘፋኝ የሚነሳው የሆነ ሰውን ሙዚቃ በመስፈን ነው። ምንድነው ድምጹን እንትን የሚለው። ሁለተኛ ትልቁ ማሰብ ያለብን ጉዳይ እነዚህ ሰዎች ሂዩማኖች ናቸው። ስናት ኤአይ አይደሉም። ከዘፈኑ ባለቤት ጋር ግን ሂዩማን ይሁን ኤአይ ይሁን እኮ የሚያገናኘው ነገር የለም። ንብረትነቱ እኮ ሂዩማኖች ናቸው የሚለው አያስኬድም ብዬ ነው። ያስኬዳል ቢኒ እኔ እይታ ነው። ሁለተኛ አንድ ሙዚቃ ሲሰራ ኤአይ ሲሰራ ፐርፌክሽን የሚሰራው ጊታር ተጠቀም ጊታር ይጠቀማል። ላይክ የሂዩማን ፊሊንግ ምናምን ለርኒንግ ላይ ምናምን ስለሆነ ያውቃል ነው። የሆነ አቀናባሪ አንድ ሙዚቃን ስራልኝ ስትለው ጊታር የሚጨምርበት ላይክ ቤዝ ጊታር የሚጨምርበት ምክንያት አለ። ቤዝ ጊታር መጨመር ስላለበት ብቻ አይደለም፣ ወይም ሪትሙን ለመጠበቅ ሙዚቃውን ለማሳመር ብቻ አይደለም። there is something የሆነ ሂዩማን ተች እንዲኖረው ፊሊንግን እያነበበ ነው። ሊድ ጊታር ድራም የሚጨምርበት የፒያኖ ሲጨምር እያንዳንዱ ኪ እንትኖች የሚጨምሩበት የራሱ የሆነ እንትን አለው። ያን ተከትሎ ሁሉም ያደርጋሉ ወይ ሌላ ነገር ነው። ግን እንደውም ኤአይ በልጧቸዋል። በዚህ እኮ ነው ማለት ሰዎቹ ክሬቲቮቹን ኤአይ አይበልጣቸውም። ኤአይ ሳምፕል ብዬ ይሄን ፕሮግራም ትዝ ለማለት ሳስብ የሰማቸው ሙዚቃዎች አሉ በሴትና በወንድ ሲዘፈኑ የሰማቸው ደሴም አይነት ከለር ነው። እንግዲህ ዘፈኑን ነው ወይንስ ሙዚቃውን? አሁን ሙዚቃውን ስላነሳ ብዬ ነው። ለወለ ደሆል ቅንብሩን እናስበውና ሙዚቀኞችን ስታስባቸው ዘፋኞችን ወይኛ ቋንቋ ስለማይችሉ የውጮችን የሚያው the same shit ነው። ለምሳሌ የሚገርም ድምጽ ነው እንጂ ለርኒንጉ ምን መሰለህ ሲማር እንትን ሲደረግ በእንግሊዘኛ ቋንቋ ስለሆነ አማርኛው ገና ነው። አሁን ምፈራውና እዚህ ጋር ፎከስ ያደረኩበት ለምሳሌ አሁን በእኛ ሀገር ኤአይን ማስተማር በአማርኛ እንትን በዘፈን ሆነ ምን ይላል መሰለህ ኤአይ ራሱን በራሱ ዲቨሎፕ እያደረገ የሚሄድ እያስተማረ ጀሚና ላይ አማርኛ ሲጀመር የነበረበት ሁኔታና አሁን አንድ አይደለም። በረም አሁን ዲቨሎፕ እያደረገው የአማርኛ አነጋገሩ አሻሽሎታል። ራሱን ነው ሂውማን ማሽን ለርኒንግ ስለሆነ ማለት ነው። ይሄ ነገር ነገ ላይ አሁን በእንግሊዘኛን ባልከው ልክ ፐርፌክት ይሆናል። የዛን ሰዓት ይጎዳናል። ደግሞ መሆኑም አይቀርም እንጂ ያ ለዛ ከሆነ እኔ እኮ አይሰራበት አይደረግ አይደለም። ዋን ቱል ነው። ዋን ቱል ሰፖርት ሰዎች በጣም ላይክ ከሙዚቀኞች የበለጠ ከኦሪጂናል ስራዎች የበለጠ ሲያደንቁ ሳይ ሪሊ ያልኩኝ ስለነበረ ነው። አዎ እኔ ደግሞ እሱን እኮ ነው የምልህ። ለምሳሌ እኔ አሁን ብትጠይቀኝ ሙዚቃውን ዘፈኑ ስለሚኮላተፍ ተው ዘፋኙን ሙዚቃውን በጣም ኩልል ያለ ነው በደንብ ይበልጣል ከዛኛው ለመስማት ጊልዶ ሰምታል። አዎ በደንብ ይበልጣል። ምክንያቱም ጊልዶ ሰምታል። ይሄን ውበቱን ማንቋሽ ትክክል ስላልሆነ ነገርየው ውበቱን ማንቋሸሽ አይቻልም ነው ያባባል። በጣም ፐርፌክት ኤአይ እኔ አቋሽዋለሁ። ያለህን መሳሪያ ያለህን ዲቫይስ ማለት ነው። እሱን ለምሳሌ አንድ ቦክስ አላል ኳሊቲ JBL በለው ቦስ በለው ብዙ ነገሮችን በኳሊቲ የሚያሰማን ዲቫይስን እስቲ ኤአይ ሙዚቃ ስትከፍትበት ያንድ እንዴት ነው ወይ አንዴ ልስፈን የምትሰማውና እንዳልኩ በሂውማን የተሰራውን ስትሰማው እንደየቅንብሩ ይለያያል። በደንብ የተሰራ ይኖራል፣ በደንብ ያልተሰራ ይኖራል፣ ይለያያል በጣም። ይሄ በጣም ለጆሮ በጣም ምቹ ነው። ለምን ማሽን ነው በቃ ምን ልበል ኤአይ ነው። የዲቫይስህንም ቃንም ታገኝ ለውጡን ታይበታል። ለመዳገር ዘፈኑ ስትሰማው ኢቭን ይወስዳል። ወዴት ነህ ጎራ ላይ ነው አይደለም ወደዛ ሳይሆን ሰምቻለሁ። የምሰማው ነገር እኮ ነው። ቤት ውስጥ ትሰማለህ፣ ወደ ስራ ስትሄድ መኪና ውስጥ ትሰማለህ፣ የሆነ ቦታ ብቻ ትሰማለህ። ግን አሁን ዘፈኑ አንዳንድ ነው ኤአይ ላይ ዘፈኖች አሉ። ልክ የዘፋኙን ስም ስታቆና ኦልዱን ዋናውን ኦሪጂናል ስትከፍተው ዝው ሲል ምን አለ በዚህ ስታንዳርድ ዘፈኑ ጥራቱ ነው። አሁን ጥራቱ ላይ ልቃወም እችላለሁ እኔ። ሙዚቃው ጥራቱ ይበልጣል ነው። ግን እንዳልከው ይሄ ነገር መሆኑ ይሄ ነገር ተደርጎ እነዛን ሰዎች
የገቢም ሆነ ሌላ ነገራቸውን መወሰዱን አልደግፍም ገብቷል ለሊ ፈለኩት ግን ለጆሮዬ ደስ የሚል ነገር ነው እንትኑን ይኸውልህ ስለ ተግባሩ ልክ ስላልሆነ ቆንጆ ምግብ ተሰርቆ ይመጣ መሰረቁ ነው እንጂ ልክ ያለው ነው ምግቡን ማይጣፍጥ አያረጋውም መሰረቁ ለማለት ነው ምሳሌ ተስተማው ምሳሌ እንደዛ ማለት ነው መሰረቁ ነው እንጂ ትክክል ያለው እሺ በራሱ በሙዚቃው ለበለ ማለት ነው መሰረቁ ብቻ ሳይሆን ምግቡ አልጣፈጠኝም ነው ያለው እሱ ማለት ነው እሱ የግል ቴስት ጉዳይ ነው አዎ ሞኔ አፕሪሺየት ካላረገን አለመሰረቁ እንዳጠቃላይ ካላረኩኝ ነው በቃ መቃወም ያለብን መስረቅ መጥፎ እንደሆነ ስንቃወም ምግቡም አይመጣማ ከብቷል አይደለ ለካ አይደለም አሁን በራስ በሰጠው ምሳሌ ነው የመጣው ኤኒዌይስ እኮ እንትኑን ይወል የምግቡን መጣፈጥ ስለተሰረቀ ማይጣፍጥ የሚያስጠላ መሆን አይችልም ነው እኮ አባባል ማለት በአይ ስለተሰራ ሙዚቃው ማይረባ ነው ስለመሰራቱ ማለት አትችል መሰረቁ ትክክል አይደለም ሙዚቃው ግን አሪፍ ነው ልትል ትችላለህ ነው መለየቱ ላይ ነው ለኔ ደግሞ ይወል ሂዩማን ታች ስለሌለው ምንም ነገር አልጣፈጠኝም ነው ግን ወደንም ጠላንም ገና ብዙ ነገር ይቀየራል ማንኝ ይቀየር ቴስቴን ማስተካከል ይችላል እኔ ኮን መግቢያችን ላይ ኮን እየሰራው ሁላችን ዘመን እንዳያቆም ሁሉም እንደውም ቀድሞ ዝግጅት ለዛ ይሆናል ወደ ተመልካቾች እንግዲህ የኛ ሐሳብ ይሄንን ይመስላል እንግዲህ ቢኒም ያነሳው ሐሳብ አለ ሄኒም ያነሳው ሐሳብ አለ የሚለው እኔም እንግዲህ ያኔ ብዬ ያሰብኩት አለ እስቲ እናንተ የቱ ጋር ናችሁ ያላችሁት እንግዲህ ኤአይ ያመጣቸው ብዙ ነገሮች አሉ በተለያየ የሙያ ዘርፍ ላይ እንግዲህ ነጥለን እቺኛው ሰሞንኛ ሁላችሁም ተከታትላችሁታል ብዬ ስላሰብኩኝ ነውና እስቲ ሐሳባችሁን የናንተን ገለጹልኝ ስትገልጹ ግን መጀመሪያ መርሳት የሌለባችሁ ነገር የሄኒን መለኪያ ቲዩብን ሰብስክራይብ አድርጉ ቪዲዮ ላይክ አድርጉለት ሰብስክራይብ ሼር አድርጉለት ደርሻለሁ 2000 ነች ቀረችኝ እኔንም አስጨርሱኝ ወደፊት እንግዲህ ሁሉ ነገር መተካቱ ስለማይገኛው አሁን ካልከው ወደፊት እንደው ሳስበው ዝሪ በኤአይ በቪዲዮም ጋር እንዲያወራ አንተ በኤአይ ዜናውን እየሰሩጋል አልባኒያውን ሚኒስትር ሾመዋል ምናምን ዜና አንባቢ ማንበብ ጀምሯል ምናምን እና ሁሉም ዓለም ላይ ነው የመጣው ነገር ነው እሱ ኮምፒቲሽን ደግሞ ሲኖር ነው የሚመጣው ደግሞ ማለት ደግሞ ከሚቀጥለው ደግሞ ኤአይ ደግሞ ገልጦ አይ ብሎ ይወጣል በኤአይ እኮ መለጠፉ እኮ በነገራችን ላይ በኤአይ ዩቲዩብ ላይ መለጠፉ ዘፋኞቹን እኮ ምንም ላይ ያረጋቸው ይችላል ዩቲዩብን ትተው እኮ በቃ አልበማቸው ያለው ግን እስቲ መድረክ ሊሰሩ ይችላሉ ኮንሰርት ሊሰሩ ይችላሉ ምናምን ይሄን ነው እስቲ ቀጣይ እንግዲህ ከነዚህ ነገሮች እንወጣና ሰሞንኛ አንድ የተከሰተ ሀዘን ነበረ አንተ እንድታቀርበው ፈልጋለሁ በደቡብ አፍሪካ የተከሰተው አዳዲስ ነገሮችም ስላሉበት እስቲ ወደሱ እንሂድ አንድ ወንድማችን እንግዲህ በደቡብ አፍሪካ ውስጥ ሞቶ ነበር እንግዲህ ትላንትና ነበር ቀብር ተገሎ ነው ያው ሞቶ ማለት አይቻልም ተገሎ ነው ትላንትና ነበር ቀብሩ እንግዲህ አወዛጋቢ ነገር መጥቷል እዚህ ላይ ሰይፉ ይሄን ጉዳይ ለማጥራት እንዴት ነው አሟሟቱ የሚል ስልክ ደውሎ እዛ አካባቢ አዩ ከተባሉ አንድ ሰው ሰማም አየም አይነት ነገር ከተባለ ሰው ለመጠየቅ ሞክሮ ነበርና እዛ ተመልካቾችም ሄዶ ኮሜንቱን ማየት ይችላሉ እዛ ግማሹ ሰው ፓርኪንግ ውስጥ ነው የተገደለው ይላል ከስራ ሲወጣ እዛ ሰይፉ ጋር ደግሞ የቀረበው ልጅ እንትን ላይ ነው አውቶስትራዳ ምንድነው የሚባለው ሃይዌይ ላይ ነው የተገደለው የሚባል ነገር አለና ጥርት ያለም ነገር የለም ለተጠየቁት ያው ሰሞኑን ሳውዝ አፍሪካ ችግር አለ በጣም ብዙ ችግሮች እየተነሱ ነው አንድ ግን ዋናው ነገር ይሄንን ነገር እንድናወራበት አንዱ ሐሳብ ምንድነው መሰለህ ድፍር ብሎ የሚናገርም ሰው ብዙ ስለሌለ እዛ ያሉት በተለይ ለራሳቸው ስለሚፈሩ ደፍረው መናገር የማይችሏቸው አንዳንድ ነገሮች አሉ ምንድነው አንድ ብዙ ሰው ብዙ ጊዜ የተገደለ ነውና ሲገደል አይዘረፍም አይደበደብም ከገዳዮቹም ጋር ብዙ ኮሙኒኬት ምንም አይነት ምክንያት የለም እና ሲያጠኑ ምንድነው የሚሉት ገባህ እርስ በርስ እኛ ማለት ነው ኢትዮጵያዊ ሆነን አበሻው ሆኖ እርስ በርስ ችግር አላቸው በቢዝነስ ይሆናል ወይ ምናምን እና ቀጥታ ዳይሬክት ደግሞ እዛ ሳውዝ አፍሪካ ውስጥ እንግዲህ የምትኖሩ ሰዎች ልትነግሩን እንችላላችሁ በብዛት አንድ አካባቢ ሰዎች አሉ ገባ አንድ አካባቢ ተወላጆች እንደዚህ ግሩፕ ነገር አለና እንደዚህ ነገር ሲደረግ ያንን ጥቃት በቀጥታ ማድረግ ስለማይፈልጉ እዛ ደግሞ በጣም ሰው ማስገደል ሲምፕል ስለሆነ በገንዘብ ገንዘባቸውን ተጠቅመው ገዳይ ገዝተው ራሳቸው የራሱን ወገን ነው ያስገድላል እየተባለ ያለው ይሄን ማለት
የወንድማችን በዚህ መልኩ ነው የተገደለው እያልኩ አይደለም። በዚህ መነሻ ግን የተነሱ ሌሎችም ታሪኮች አሉ ስለሚባል የሚደበደቡ የሚታገቱ ምናምን ሰዎች የሚገደሉ ሰዎች አሉ እና እነዛ ሰዎች እንዳልኩ ሄደው ገዳዮቹ ኤኒ ሪዝን ገለው ብቻ ከሆነ ሄዱት ወይ ሌቦች አይደሉ አሁን ለምሳሌ ሱቅ ውስጥ ገንዘብ ያለበት ሱቅ ውስጥ መጥተው ገለው ከሄዱ ሱቅን ካልዘረፉት ምን ካላረጉት በቃ የሆነ መልእክት እንዳለ የሚያሳይ እና ትልቁ ነገር ይሄ ነው። ሰዎችና እዛ ያሉት ሰዎች አሁን ሲጠየቅ ልጁም ሰይፉ ሲጠይቀው አንዳንድ ነገር ያልጠየቀው ነው ያወራል ልጁና በኋላ ምንድነው እዛ ላይ ለመረዳት የቻልኩት ኮሜንት በሚጻፉት ነገሮች ላይ ለማስረዳትም ስለፈራ ነው እዛው ስለሆነ ይታወቃል። ገባ እንዲ ለማለት ይፈልግና ይመለሳል። ገባ እዛ ስትሆን እቺ ማን ያለው እንደዚህ አሉ ኃይለኛ ግሩፖችና ያንን ፍራቻ ነው ይባላል። እሺ ማለት ይኸውልህ አሁን ደቡብ አፍሪካ ላይ የታወቀ ነገር አለ። ለምሳሌ ከዱም በፊት የሚባል ነው አሁን ያልካቸው ነገሮች። በዛ ላይ ደግሞ ደቡብ አፍሪካን ስደተኛ ጠል ናቸው። ግልጽ ነገር ነው ምንም እንትን የሚባል ነገር አይደለምና ስደተኛ ጠልነታቸው ደግሞ በመጥላት ብቻ ያቆመ ሳይሆን አሰቃቂ ግህን በመፈጸም ይታወቃሉ። ይሄ ሀቅ ነው። ብዙ ነገር አለ በጣም ብዙ ነገር የሚያደርጉት ነገር ማለት እና እንግዲህ ምንድነው አሁን ፈርቶ ዳውላውን ስለሆነ የነሱ ነገር ብዙ ነገር ብለናል ተብሏልም። ያሰቃዩዋቸው ሌላ የሚጨኩኑት የገዛው ወንድሞቻቸው አፍሪካ ላይ ነውና ከዛ በኋላ ወደኛ ደግሞ መለስ ትላለ። አሁን የነሱን ጭካኔና እንደዚህ ካየን ኢትዮጵያን ደግሞ አለን። በደቡብ አፍሪካ በጣም ብዙ ሰው አለ የሚኖር እንደዚህ ነው ማንለው እንትን ሁሉም ሄዶ ህይወትን ለመለወጥ የሚጥር አለ። የዛን ያልክ ደግሞ ላይክ በእንትነት ምንድነው ባደገኛ ወንጀል ውስጥ የተሰማሩ ብዙ አሉ። ሊያም በጣም በሚያስገርም ሁኔታ 2010 ላይ ዓለም ዋንጫ ላይ ደቡብ አፍሪካ ተዘጋጅቶ በነበረው ላይ እንደ ትሪት ከተቆጠሩ ዋንጫው ይሰረካል ተብሎ ላይክ ሊስት አውት ከተደረጉ እንትኖች ውስጥ ኢትዮጵያን ጋንግስተሮች ተብሎ ሁላ ነው ሊሰርቁት ይችላሉ። አዎ በዚህን ያልክ ጋንግስተሮችም አለን በጣም ማለት ከነሱ ከደቡብ አፍሪካን እኩል የኛ የሚፈሩ ግሩፖች አሉ። ኢቭን ደቡብ አፍሪካኖችን በስራቸው አድርገው ሊድ የሚያደርጉ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነውና አሁን ያልከው እርስ በርስ የመጠቃቃት አንዱን አታክ የማድረግ በተለይ ኢትዮጵያን ወደ ደቡብ አፍሪካ ሲሄዱ የትኛው ማለት ቶሎ የመስራት የመለወጥ ነገሮችን የመክፈት እንትን አለን ጥንካሬ አለን። አት ሴም ታይም ደግሞ በሆነ ምክንያት አልተሳካልንም የሆነ ሰው መጣ ተሳካለት በመቀኝነቱም ደግሞ ብቃት አለን። አንዱ ላይ በመመቅኘት ብቻ እናበቃ የዛን ህይወት የሰውን ጠንካራ የሆነውን ሰውዬ ህይወት ለመረበሽም ደግሞ ስንጥር አንደኞች ነን የዛን ያህል። እንግዲህ አሁን ይሄ ሰው የሞተው 27 ዓመት ነው ደቡብ አፍሪካ የኖረው። ብዙ ሰዎችን ረድቷል። ኢትዮጵያ መነሻውን ስትሰማ ከቆሎ ሻጭነት ነው የተነሳው ልጅ። ከቆሎ ሻጭነት ተነስቶ ብዙ ነገሮችን አስተካክሎ እህት ወንድሞቹ እና በቃ ያረዳ የለም ቤተክርስቲያን በመርዳት ይታወቃል ምናምን ነገር ያው የሰው ልጅ ስለሞተ ሳይሆን መልካሙ ነገር ምታነሳለት ትክክለኛ ያለው ሲነገርለትም የነበረው ነውኛ እንትንም ለነውና አሁን ያመማቱ ነገር እንግዲህ ያወዛገበ ነው። አሁን እንዳልከው ፋይናሏ ነገር ፓርኪንግ ስሎት ላይ ተገደለ ከሱቁን ዘግቶ ሲወጣ ይባላል። ሁለተኛ ደግሞ ሴፉ ላይ መጥቶ ደግሞ ኤክስፕሬስ ዌይ ላይ ወይም ደግሞ የፍጥነት መንገድ ላይ ተገሎ ተገኘ። አሁን ትንሽ የሚያወዛገበው ምንድነው ደቡብ አፍሪካን ሲዘርፉ ይታወቃሉ። መጥተው በጠራራ ፀሐይ ሱቅህን ዜሮ አድርገው ይሄዳል። አንተን ገለው ዜሮ አድርገው ሰርቪላንስ ካሜራ ላይ የምናያቸው ብዙ የተቀረጹ አሉ። ይህን ሰው ገለውት እንግዲህ በ16 ጥይት ነው የገደሉት የተመታው። እንደዛ መተውት ገለውት ምንም ነገር ግን አልተወሰደበትም። ግራ ያጋባሃል። የተባለበትን ቦታ ደግሞ ሌላው ደግሞ ምንድነው ድንገተኛ ሌቦች ናቸው በትል እንኳን ከአንድና ከሁለት ጥይት የዘለለ ይተኩሳሉ ብለው ማለት ነው። ወደቀ ታርጌት ለመግደል ነው በቃ somebody ልኳቸዋል። ይሄ ነው ያ ነው ምንለው ምናቆ ነገር የለም። ያው መላክም ብቻ እኮ ላይሆን ይችላል። አንዳንድ ጊዜ የሆነ ቢዝነስ ውስጥ እንትን ታረግና ሌቦችም አይሆንም በግል ምክንያት ሌሎችም ነው በግል ምክንያት ጸብ ምናምን ይኖራል መተው ይገሉሃል። ከዘረፋ ጋር የተያዘ አይመስልም ነገሩ እንዲሁ ያ ፐርሰናል አታኪንግ ነው ማለት እንግዲህ አሁን ኢትዮጵያኖች አስደረጉት ምናምን ለማለት ሳይሆን እንግዲህ
የሱ ቢዝነስ ተቀናቃኞች ደቡብ አፍሪካውያንም ሊሆን ይችላል ገብቷል። አሁን ትንሽ ውዝግብ የፈጠረው ምንድነው ሌቦች ዘረፉት ወይስ ፐርፐዝሊ ተደረገ የሚባለው ላይክ ፓርኪንግ ስሎት ላይ ተገኘ ያ ነገር ሀፕን የተደረገው እዛ ነው እና የሰይፉ ላይ ሰጠው እንግዲህ እንትን ቦታ ላይ ፈጣን የፍጥነት መንገድ ላይ ተገደለ የሚለው ነው። ያ ልጅ እንግዲህ እንዳልከው የሆነ ሲጠየቅም ሰይፉ ሲጠይቀው የሆነ ነገሮች ላለመመለስ የሚሄድበት መንገድ ነበረ። እንግዲህ ለህይወቱም ሰግቶ ሊሆን ይችላል ነው በደንብ ገብቷል አይደል? ድንጋጤም ይኖራል። እንደገና ደግሞ የፈራበት ደግሞ አንዱ ምንድነው እንግዲህ ያ ሰው የፈራው ሰው እርግጠኛ የሚያወራው ብቻ ከሰይፉ ጋር በአማርኛ ነው ገብቷል። ስለዚህ አማርኛውን ሊሰማ የሚችል አካል በተጠረጠረ መስችለው እንዳልኩ ብስሬ እንዳለው ሳውዝ አፍሪካም ሊሆን ይችላል ሌላ ሀገርም ዜጋም ኢትዮጵያ ግን ጋም ደግሞ ጎን ለጎን የሆነ ምንድነው ሳውዝ ለንደን ነው የሚባለው ኢስት ለንደን መሰለኝ ስሙ ሰፈሩ የነጮች ብቻ ነው እና እዛውን እያቃጠሉ ምናምን ነው ናይጄሪያዎቹ ምናምን ያሉበት ኢትዮጵያ ሁለት ኢትዮጵያኖች ራሱ ቆስለዋል ምናምን ቆስለው ሄደዋል ምናምን እየተባለ ነው ያው ተነስቶባቸዋል ማለት ነው። እዛ አካባቢ ላይ እንደ በፊቱ ያነደዱ ነው ሱቅ ምናምን እየተዘረፈ ነው። እንግዲህ በሆነ ወቅት ታስታውሳለህ ጎማ ራሱ ያረጉ አቃጣጫቸው ለሆነ ጊዜ በጣም አሞኝ ነበር አይቼው ሲያንቀለቅል የሚስቱ ቪዲዮ አረ በስለት የሚወጋጉት የወቁትን ምናምን ነገር ሁሉ አይቻለውና በጣም ራሴን እስከጣላ ጊዜ ድረስ ማለት ነው። ዘፈን ላይ ያላየው እንዴ ዘፈን ላይ እኮ ዘፍኖታል እኮ ማን ነበርማ ጃኪጎሲ ዘፈነበት ላይ እዛ ላይ ድንጋይ ሲወሩ ጎማ ሲያቆጥ አይኔ ትክክለኛው ደግሞ ሲደረግ ትክክለኛው ነገር አሁን እሱ ክሊፕ ነው የማይወጡ ነገሮች አሉ። እኔ ይሄ በቴሌግራም በምናምን ተራኩ ቪዲዮዎች አሉና ይኸውልህ እንደ ደቡብ አፍሪካን ሰነፍ የሉ ሰነፎች ናቸው። አይሰሩም ሲሰራ ግን አታክ ያደርገዋል። ኢትዮጵያን ብቻ አይደሉም ባይዘው በጣም ነጀራ ሌላ የአፍሪካ ሀገሮችና የሆነ ቪዲዮዎች ስታይ ማለት ነው የሆስፒታል ላይ የመንግስት ሆስፒታል ላይ መጥተው ይኸውልህ የህግ አካላት እያሉ የሆነ ፓርቲዎች አሉ የተለያዩ ፓርቲዎች የነሱ አባላት ማለት በሩን ይዘጉትና ማለት ነው ለተታከም ስትገባ ወደ ተመልካቾች ስለ ሳውዝ አፍሪካ ብላችሁ ግቡና ስለ እንደዚህ አይነት ስለ ኤክሶፎቢያ እዩት። በጣም 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 ያስፈራል እና ለመታከም ልጁን ይዞ ምናምን ነገር አትታከም ይሄ መንግስት እንትን ነው። እንግዲህ ይኸውልህ ይሄ ሰው እዛ ጋር ሲኖር እየሰራ ነው በሀገሪቱ ህግ መሰረት ታክስን ይከፍላል። ያ ታክስ የሚከፈለው እንግዲህ ለመንግስት ለሚያሰራቸው ኢንፍራስትራክቸሮች ሙያነት ነው። ከዛ ውስጥ አንዱ ሆስፒታሉ ነው። ስለዚህ አትታከምም። ለምን እንደዚህ ይሰራለው እኮ እንደዚህ የግል ታከም አያገባንም ይሄ የኛ ነው። ናይጄሪያዎች እንደው ማስፈራሪያው አድርገው ነበር። ከዚህ በኋላ አንድ ጊዜ ካስታውሳችሁ በጣም አታክ ሲደረጉ ሁሉንም አታክ ሲያደርጉ እኛ ጋር ከዚህ በኋላ አንድ ዜጋችን ቢነካ እዚህ ያሉትን እንዳለ there's something እናደርጋለን ብለው ነበር። ማገባው ሰው ጦስ ውስጥ ይገባል። ሁለተኛ ሁሉንም ነው አታክ የሚያደርጉትና ያ ነገር ሁላ ትኩሳት ተጨምሮበት እንግዲህ ከዚህ ልጅ ጋር ባይገናኝም ያማማት እንትኑ እርስ በርሳቸው አበሾች ኢትዮጵያኖች ደግሞ ሰላም አይደሉም። እርስ በርስ በግሩፕ አለ ያሳግታሉ የሆነ ነገር ይደራረጋሉ እስከ መገዳደል ይደርሳሉ። ብዙ ነገሮች ሲፈጠሩ ይችላልና አንዳንዴ ይወለ አጥሩን ካልናቆ ባለቤቱን አይነቀንቁ ይባላል። አንተ አንድ ካልሆንክ ማንም መጥቶ እንደፈለገ ገብቶ ያጠቃል። ካልናቆ ሳይሆን ባለቤቱን ካልናቆ አጥሩን አይነቀንቁ መሰለኝ። ያ ምንድነው ያለው እሱ አጥሩን ካልናቆ ባለቤቱን አይነቀንቁ ነበር። እርግጠኛ ነሽ? ወደ ተመልካቾች እዚህ ጋር መለስ ታረጓትና ወደ ኋላ ማን ነው ልክ የሚለው ቼክ አድርጉልኝና ከዛ በኋላ ሄዳችሁ እሱ ቻናል አጥሩን ካልነቀነቁ እያዳመጡ እንደሆነም ቼክ ለማቅረብ አዛው ምንድነው አጥሩን ካልነቀነቁ ባለቤቱን ነበረ ተረስሞ አጥሩን ማን ነው ባለቤቱን ካልናቁ ባለቤቱን ካልናቁ አጥሩን አይነቀንቁ ነበር ትክክለኛው። እሱ ግን አገላበጠው ነው ባለቤቱን ካልነቀነቁ አጥሩን አይነቁ ነው ያ ነው እንግዲህ። እሺ ይታያል። አይ ወደ ተመልካቾች ሄዳችሁ ትናገሩኛላችሁ እሱ ቻናል ላይ ምንም ችግር የለው። እና ምን ሆነ ያንተ አለመስማማት ለሌላው በር ከፈተ። አይ እነዚህ አንድ ስትሆን ትፈራለህ እኮ የቱንም ያህል በሰው ሀገሩ ምንም ፍጠር ምንምውን
ትደመጣለህ። አትሊስት ሊያጠቃህ የሚመጣው ይሄ በንቀት ውስጥ ሆኖ አይደለም፣ እንደፈለገ አሁን ይሄ በሚያሳቅቅ ሁኔታ በመግደል ውስጥ አይደለም። የሆነ በቃ ይውጡ ልልሽ ይችላል፣ ግን የናቀ የመጣ ጎማ ያከተተ በማቃጠል ውስጥ መንግስትም እኮ የሆነ ሰዓት እኮ ታክሲ ያደርጋቸው ነበር። ተቃለ የሆነ ሴቶች ግሩፕ ነው በየቦታው እየሄዱ እንደ መንግስት ራሱ በጣም ስደተኞቹን ሲያንገላቷቸው ነበር እኮ ኢትዮጵያኖቹንም ሌሎቹንም መንገድ ላይ እንትን እያደረጉ ባለሱቆቹን ብቻ ያሳዝናል። በነገራችን ላይ ከአንዳንድ ሀገሮች ኢሮፕን በለው ምናምን እዛ ያሉ ሰዎች በጣም ስራ ይሰራሉ፣ ገንዘብ ያገኛሉ። የማቃቸውም ሰዎች አሉ በጣም በአጭር ጊዜ ውስጥ በጣም ትልልቅ ለውጥ የሚያመጡ ማለት ነው። ግን እዛ ተሳቀ ነው የምትኖረው፣ ገንዘብን እየደበቅ ምን እያልክ ምናምን በጣም አስቸጋሪ፣ በጣም በሚያሳፍር ሁኔታ ይኸውልህ ነጮቹ ጥቁሮች የማይገቡበት ሰፈር አለ። ፕሪንስ ምናምን ትባል ደሴት አለች እና ነጮቹ ናቸው የሚኖሩበት። አንድ ጥቁር አይገባም፣ ለስራ ብቻ ነው የሚገቡት። እሱን ያስመልሱ መጀመሪያ እስቲ። እሱን ነው የምልህ የሆነ ነገራቸው እንዴ አህያውን ፈርቶ እኮ ያልኩህ እሱን እኮ ነው። እዚህ ላይ ስተታለኝ ተረቱ ላይ የለም ያንተ ተረት ስቃር ማልኖርም እንጂ አይ ቁም ነገር አይ በአሁን ቢኒ ባለው ማለት እዛ ተለውጠውም ብለው ምን ያደርጋሉ መሰለህ 10 ሰዎች ነው ኢቭን የሰማነው ነገር ከዚህ ሰው የነገረው ነገር 10 ወይ ደግሞ 8 5 ሊሆን ይችላል። እቁብ ይጥሉና የመጀመሪያ የወሰደው ሰውዬ የቁዋን ቀን ኢንፎርም ያደርጋቸዋል ለጋንግስተሮቹ ይሽውታ ለምክንያቱም እዛ አሁን እኮ ለምሳሌ አሁን እዚህ ያለንበት ቢጣል እኮ አንተ ጋር ቢጣል መንገድ ላይ ተቀባበል ብሩን ትሄዳለህ። እዛ ሳውዝ አፍሪካ ደግሞ አይተህ ከሆነ ሁሉ ነገር ተደባብቆ ነው ሄዶ ቶክ ያደርጋቸዋል ያቋታል እና ወጭ ነው የምታደርገው ምን ከሚገል ነው እንዴ ምንድነው ያሉት እንደ ኢትዮጵያ መተው ወርቅ ቤቱን ባንክ ቤቱን አንድ ክፍት ሆኖ ሲያዩት ከውነ ያሉት እንግዲህ ያስበው እንግዲህ ሳውዝ አፍሪካ ያለው እኮ ግራውንድ ገብተህ ምን ገብተህ ቼክ ተደርገ እንደምትገዛ ብዙ ጣጣ። እስቲ እዛ ያሏችሁ ደግሞ ተመልካቾች ካላችሁ እስቲ ዘርዘር ያለ ነገር እንደው ኮሜንት ላይ ብትጽፉልን እና ብንገነዘበው ብናቀው የበለጠ አሪፍ ነው። ገቀረናል አይ የለም እንግዲህ የወንድማችንን ነፍስ በአጸደ ገነት ያኑርልን ይማርልን እንላለን። ደቡብ አፍሪካ ያላችሁ አንድ በመሆን በመተባበር ምንም ከአንድ እናት ባንወለድም ደግሞ አንድ እናት ሀገር አለችንና እንደዛ እንደ አንድነት በማሰብ አንዱ ለአንዱ መቆም አለበት። አንድነት ይኖረን ነው የምለው። እንዴት ነው ቫኬሽን የሚሄድ ግን ሀሳባለች ከዚህ ፖድካስት በኋላ ወዴት ወደ ደቡብ አፍሪካ ነው ማልወዳት ሀገር ነች አይደል? አዎ ያለው ሀገሪቱ አንድ ሀገር ሳይሆን የሚደረገው ነገር አለ እንድትጠላው የሚያደርግ አሁን ሌሎቹ አፍሪካ ሀገራትን በምታይበት አይን አይደለም ደቡብ አፍሪካንን የምታያቸው። አረ እንዴ ደቡብ አፍሪካን ስትባል የሚመጣበት ሌላ ታሪክ ነው። ናይጄሪያ ውስጥ ሲመጡ ደስ ይለው ዘፈናቸው ጭፈራው ምናምን ከዚህ ሀገር ያለን ኢንቲመሲ ታውቀዋለህ ቅርርብ ምናምን ነገር ከሌሎች አፍሪካ እነዚህን ሳስባችሁ ነው በርቀት ነው የምትመላቸውና የለኝም ልል ነው። ኤኒዌይስ ግን ሁሉንም አያጠቃልም። ለዛ ሲባል ደግሞ ሁሉም ደቡብ አፍሪካ እንደዛ ናቸው ማለት አይደለም። እሱ እውነት ነው። አሜን ደግሞ እኔ ኬልኩ ወላጣርቺ ምናምን አይና ችግር የለውም። ከዛ አንቺን በኤአይ ወስድሻለሁ ይቻላል። ክብራትና ክብራን ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አዳዲሶች ሰብስክራይብ አድርጉ። የጃምቢት ዩቲዩብንም የኮሜንት የመጀመሪያው ቦታ ላይ ታገኙታላችሁ። ጎብኘት ታርጉት። አሪፍ እየሄደ ነው። ለዛም ምስጋና ያቀርባል ብዬ ተስፋ አደርጋለሁ። ምስጋና አቅርብና አስታውሰን እንግዲህ ውድ ተመልካቾቻችን ለነበረን ጊዜ በጣም እያመሰገንኩ ያው ወንድሜ ቢኒ እንዳለው እንግዲህ የመለኪያ ዩቲዩብ አዲስ ነው የከፈትኩት። ከዛ በፊት የነበረ በጣም ትልቅ የነበረ አካውንት ነበርና በአንዳንድ ምክንያቶች በቴክኒክ በመናምን ነገር ያ ነገር ብሎክ ሆኗል። ለማስመለስ በጣም ብዙ ጥረት እያደረግን ያለ ነው። አይ ሆፕ ይመለሳል ብዬ ተስፋ አደርጋለሁ። ግን ለጊዜው ግን አይመስለኝም ከረባ ማለት የሚልኩት ኢሜል ምናምን የተጻጻፈውን ስላየ ነው የሚሆን አይመስለኝም። እና ያው እሱ ፕሮሰስ ላይ ነው። ያው ፕሮሰሱ ሲያልቅ ደግሞ እንደዚሁ መጥተን እናሳውቃለን ወይ ደግሞ በራሴ ሚዲያ ላይ ማሳውቃቸዋለሁ። አይ በቃ እዚህ በቀልክ አይ ነቅለን ታለ ወደ ራሱ ቻናል ይደድን። እናንተ ደግሞ እዛው እንግዲህ ጠራናል ጠርቼ ነኝ ያለም ያለውበት ሀገር ነጋት መጣው እንደ ሁኔታው ነው እንደ ስራ ነው እንዳልኩ ስራ አቋርጠ ነው ዱቅ ያለውና ብቻ ዋናው ነገር ምንድነው የመለኪያ ዩቲዩብ ሊንኩን
በቤንጃና በነብስሬ በብሮድካስታቸው ስር ላይ ሊንኩን ወንድሜ ያስቀምጥልኛል። በተረፈ ስለነበረን ጊዜ አመሰግናለሁ። እንወዳችኋለን። መልካም ጊዜ። ባይ ባይ።